ነው ማልቀስ አሁን ነው ማዘን ብፁዕ ወቅዱስ ፓትርያርኩ ከሥራ መልቀቃቸው ተሰምቷል። ታዲያ ከዚህ ጋር ተያይዞ ብፁዕ አቡነ ሳዊሮስም በዛው እንደገቡ የመቅረት ዕድላቸው ከፍተኛ ነው ተብሎላቸዋል። ውሸት ነው ቅዱስነታቸው አልታመኑ ቅዱስነታቸው እንግዲህ ከሰሞኑ ታመዋል በሚል በዚህ በሶሻል ሚዲያው የሚሰራጨው መረጃ ፍጹም ሐሰት ነው ጽሕፈት ቤቱ አስታውቋል። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆይ ውሸት መሆኑን አረጋገጡ። ይህ አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግር በግል ማህበራዊ ገጽ ስለተፈቀደ ግለሰብ በእስር ተቀጥቷል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን፣ እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም ወቅታዊና አነጋጋሪ ቪዲዮዎችን ይዘንላችሁ መተናል። እንዲሁም ብፁዕነታቸው እንደራሴ ያስፈልገኛል እያሉ ብዙ በሚዲያው ላይ የተዘዋወረ ያለ ቪዲዮ አለ፣ ብዙ ሰዎችን እያነጋገረ ያለ። ይህም ቪዲዮ እውነት ብፁዕነታቸው እንደራሴ ያስፈልጓቸዋልስ? ይሄን ነገር እውነት ነው የሚለውን ቪዲዮ እንመለከታለን። እውነት ከሆነም እንግዲህ የምናስመርጣችሁ ምርጫ አለ፣ እውነት ካልሆነም ደግሞ እግዚአብሔር አምላክ ይመስገን እያልን እንቀጥላለን ማለት ነው። ለቅድስት አርሴማ ዓመታዊ በዓል እንኳን አደረሳችሁ። ብዙ ኦርቶዶክሳውያን የሚመሳሰሉበትና ሁሉንም በቅድስት አርሴማ ስም የሚጠራቸው አራቱ ቅዱሳን አንስት። ሰላም ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ይጀምሩ። እንኳን ለእናታችን ለቅድስት አርሴማ ዓመታዊ በዓል በሰላም አደረሳችሁ። ብዙ ኦርቶዶክሳውያን እነዚህ አራቱን ቅዱሳት አንስት በማመሳሰል በቅድስት አርሴማ ስም ሲጠሯቸው እንመለከታለን። እነዚህም ቅድስት አርሴማ፣ ቅድስት ባርባራ፣ ቅድስት ሉሲያና ቅድስት ኪሪያኬ ናቸው። የመጀመሪያዋ ቅድስት አርሴማ ነች። አባቷ ቅዱስ ቴዎድሮስ ይባላል። እናቷ ደግሞ አትናሲያ ወይም ደግሞ አጋታ ተብላ ትጠራለች። በጣሊያን ሀገር በሮም ከተማም ተወለደች። ቅድስት አርሴማ ሰማዕት መነኩሲትና ድንግል ናት። መስከረም 29 ቀንም አንገቷ ተቆርጦ በሰማዕትነት አርፋለች። የስሟ ትርጉምም ውብ፣ ቆንጆ፣ መልከ መልካም ማለት ነው። ሁለተኛዋ ቅድስት ባርባራ ነች። ቅድስት ባርባራ አባቷ ንጉሥ ዲዮስቆሮስ፣ እናቷ ደግሞ እሌኒ ወይም ደግሞ ዮስቲና ተብላ ትጠራለች። በግሪክ ሀገር በኒቆሜዲያ ተወልዳለች። የስሟ ትርጉም የተለየች፣ ጠንካራ የሆነች ማለት ነው። ታኅሳስ 8 ቀንም በሰማዕትነት አርፋለች። ቅድስት ባርባራም እንደ ቅድስት አርሴማ ሁሉ በሰማዕትነትና በድንግልና ጸንታ የኖረች ነች። ሶስተኛዋ ቅድስት ሉሲያ ነች። አባቷ ሉቂዮስ ተብሎ ይጠራል። እናቷ ደግሞ አውጣኪያ ተብላ ትጠራለች። በጣሊያን ሀገር ሲራቆስ በተባለ ከተማም ተወልዳለች። የስሟ ትርጉም ብርሃን ማለት ነው። እንደ ቅድስት አርሴማና እንደ ቅድስት ባርባራ ሁሉ በድንግልና ኖራ በሰማዕትነት ያለፈች ነች። ሰማዕትነት የተቀበለችው ታኅሳስ 21 ቀን በ21 ዓመቷ ነው። አራተኛዋ ቅድስት ኪሪያኬ ነች። አባቷ ቅዱስ ዶሮቶስ ይባላል። እናቷ ደግሞ ቅድስት አውሳቢያ ትባላለች። ይህችም ቅድስት ኪሪያኬ በግሪክ ሀገር በኒቆሜዲያ ከተማ ተወልዳለች። የስሟ ትርጉሙም የእግዚአብሔር ቀን ይመጣል ማለት ነው። ሰኔ 30 ቀንም በ21 ዓመቷ ሰማዕትነትን ተቀብላለች። ቅድስት ኪሪያኬ እንደ ቅድስት አርሴማ፣ እንደ ቅድስት ባርባራና እንደ ቅድስት ሉሲያ በድንግልና ኖሯ በሰማዕትነት ያረፈች ነች። እንግዲህ የቅድስት አርሴማ ስዕል አድኖ እንደተመለከታችሁት ነው። ይሄን ብዙዎቹ አያውቁምና አራቱም ስዕል አድኖ የቅድስት አርሴማ እንደሆነ ነው ሁላችንም የምናውቀውና ከዛሬ ጀምሮ ደግሞ ይሄ አራቱም ስዕል የቅድስት አርሴማ እንዳልሆነ በተለይ አንዱ የመጀመሪያው የቅድስት አርሴማ እንደሆነ በደንብ የተረዳችሁ ይመስለኛል። ነው ማልቀስ አሁን ነው ማዘን ብፁዕ ወቅዱስ ፓትርያርኩ ከሥራ መልቀቃቸው ተሰምቷል። ታዲያ ከዚህ ጋር ተያይዞ ብፁዕ አቡነ ሳዊሮስም በዛው እንደገቡ የመቅረት ዕድላቸው ከፍተኛ ነው ተብሎላቸዋል። ብፁዕ ወቅዱስ ፓትርያርኩ የሀገራቸውን ተወላጅ የሆኑት ብፁዕ አቡነ ሳሙኤልን ተኩልኝ ማለታቸው ደግሞ ሃይማኖታዊነት ቀርቶ ዘረኝነቱ አብዝቶባቸዋል የሚል መረጃዎች እየወጡ ነው። ታዲያ በዛሬው ዕለት ስብሰባ ላይ እንደሚገኙ መረጃዎች እየወጡ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን አሁን እጅግ ከፍተኛ ሐዘንና ወደ እግዚአብሔር የምናመለከትበት ሰዓት ነው የሚሆነው። ብፁዕ አቡነ ሳዊሮስ በዛው እንደገቡ ፓትርያርክ ይሆናሉ የሚል መረጃዎች እየወጡ ሲሆን ታዲያ እሳቸው ለዚህ መደብ ይበቃሉ ወይስ አይበቃም የሚለው አሁን ማከራከሪያ ጉዳይ አልሆነም። ምክንያቱም ጊዜውን ተጠቅመው እንደሚገቡበት መረጃዎች እየወጡ ነው። ብፁዕ ወቅዱስ አቡነ ማትያስ በቃኝ እለቃለሁ እያሉ ነው የሚል መረጃ እየወጣ ነው። ይሄ መረጃ በእውነት ከሆነ ኦርቶዶክሳውያን
ምን ያህል ከባድ ጊዜ ከፊት ለፊታችን እየጠበቀን እንዳለን ማንኛችንም አልተረዳንም። እያንቀላፋን ምን ያህል ወደ ቀለበት ውስጥ እነሱ ወደሚፈልጉት መስመር እየገባን እንዳለን አልገባንም፣ አልተረዳንም። በእውነትም ኦርቶዶክሳውያን ተኝተናል፣ አንቀላፍተናል ማለት ነው። አባታችን በምን ያህል ጫና ውስጥ ቢሆኑ ነው? በምን ያህል ስቃይ ውስጥ ቢሆኑ ነው? ምን አይነት እሳት ላይ ቢጣዱ ነው በቃኝ እስከ ማለት ደረጃ የሚያስደርስ ነገር? እውነት ለኛ ለኦርቶዶክሳውያን ያለብን ፈተና እኮ የቤተ ክርስቲያን ፈተና እያሳለፍነው ያለነው መከራ እኮ በቂ ነበር። እኚህን መሰል አባት የምንሳሳላቸው ደግሞ እውነት ሆኖ እኔ እለቃለሁ ካሉ ደግሞ በጣም ከባድ ነው የሚሆነው። ምን ያህል ከባድ ነገር ቢኖር ነው? ምዕመኑ ያልገባው ያልተረዳው እያንቀላፋንበት ያለው ጠላት ግን ስራውን እየሰራ እስከምን ያህል እየተጓዘ እንዳለ እኛ አልገባንም፣ አልተረዳንም ማለት ነው። እኛ እዚህ በዘረኝነት ስንቧጨቅ ቤተክርስቲያንን ምን ያህል አደጋ ላይ እየጣሏት እንዳለ ማን ነው የተረዳው? ማን ነው የገባው? ማንስ ነው ነቅቶ በአንድነት ስለ አንዲት ቤተክርስቲያን የሚቆመው? በጣም ያሳዝናል። ለማንኛውም ይህንን ክፉ ዜና ከመስማት እንግዲህ መድኃኔዓለም ይጠብቀን። እውነት አያርገው። እውነቴን ነው የምነግራችሁ። እውነት ከሆነ ቀጣዩ ምንና ማን ሊሆን እንደሚችል የሚታወቅ ነገር ነው። ምን ያህል አሁን ካለችበት ቤተክርስቲያን ፈተና ምን ያህል ፈተና ደራርቦ እንደሚያመጡባት የሚታወቅ። ስለዚህ ቤተክርስቲያናችሁን ነቅታችሁ ጠብቁ። አባቶቻችሁ ስለ እውነተኛ አባቶቻችሁ ተቆርቋሪነት ይሰማችሁ። ይሄ ሆነ ሲባል የሳምንት አጀንዳና የሳምንት ድንጋጤ አይደለም የሚያስፈልገው። ይህችን ቤተክርስቲያን እንዴት አድርገን በአንድነት ተቆርቋሪነት ተሰምቶ ቤተክርስቲያናችንን እንጠብቅ ነው። ለማንኛውም ከፊታችን ያለው ጊዜ እጅግ በጣም አስፈሪ እንደሆነ ጥሩ ማሳያ ነው። ብፁዕ ቅዱስ አቡነ ማትያስ እንግዲህ በቃኝ ደክሞኛል ልጆቼ ብለዋል የሚል ዜናዎችን ሰምተናል። ነገር ግን በአባታችን እንደራሴ ሆነው እንዲቀጥሉ እነዚህ የምታዩዋቸው በስም የተዘረዘሩ አባቶች ተቀምጧል። አቡነ ፊልጶስ፣ አቡነ ዲዮስቆሮስ፣ እንዲሁም ደግሞ ሳዊሮስ፣ አቡነ ናትናኤል፣ አቡነ አብርሃም፣ አቡነ ሳሙኤል፣ አቡነ ሕርያቆስ እንግዲህ በዝርዝር ተቀምጧል። የአቡነ ማትያስ እንግዲህ አባታችን እንደራሴ ሆነው እንዲቀጥሉ ማለት ነው። እናንተ ማን ቢሆን ትመርጣላችሁ? የምዕመናን ህመም የምዕመናን ቁስል የሚሰማቸው ቤተክርስቲያንን ነገ በልዕልናዋ ከፍ ከፍ አድርገው የሚያስቀጥሏት እንግዲህ አባቶች ማን ናቸው ብላችሁ እንግዲህ ታስባላችሁ? ኮሜንት አድርጉ። እኔ አቡነ ናትናኤል ወይ አቡነ አብርሃም ቢሆኑ የሚል ሐሳብ አለኝ ማለት ነው። ስለዚህ እናንተም እንግዲህ የራሳችሁን ሐሳብ ስጡበት። እግዚአብሔር ትላንትና ያሳለፍነው መከራ አሁን ዳግም አያሳየን። አባቶቻችን ለምዕመናን ግድ የሚሰጣቸው አባቶች ያርግልን። ወደ ልቦናቸው መልሶ ከትዕቢታቸው መልሶ ምዕመናንን በተግባር ዝቅ ብለው የሚያገለግሉ አባት ይሹምልን። እንግዲህ እንደተመለከታችሁት በማህበራዊ ሚዲያ እየተመላለሰ ያለው ሱነታቸው እንደራሴ ያስፈልገኛል። ይህም እንደራሴ ማህበራዊ ሚዲያ እስከ ምርጫ ደርሷል። ከተመረጠስ ምን አይነት ዕጣ ፈንታ ነው ቤተክርስቲያናችን የሚኖረው? ማን እንደሚመጣስ ግልጽ ነው ብለው ብዙ የተጨነቁበትና ብዙ አሳሳቢ ደረጃ ላይ የደረሰበት ሁኔታ ላይ ነበረ። ግን ነገሮች ሁሉ ተወራው አልነበረም። ይሄ የውሸት ዜና ነበርና እስኪ ቀጣዩን ቪዲዮ እንመልከት። ማለትም የሆነ የተሳሳተ መረጃዎችን የሚያሰራጩ ሰዎች ነበሩና ልክ ያልሆነ መረጃ በዚህ መልኩ የተሰራጨ ነበረ። ኦርቶዶክሳውያንም ስጋት ላይ ነበሩ። ጳጳሳትንም እስከ መምረጥ እጩ እስከ ማድረግ ድረስ ተደርሷልና ይሄም ልክ እንዳልሆነ መረጃውም ስተት እንደነበረ እስኪ ከዚህ ቀጥሎ ባሉት ቪዲዮዎች እንመልከት። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጥን። ይሄው አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። ይሄው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብለው እንዳይመስሏችሁ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምዕመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ ዋካችሁ ሁላችንም የመረጃ ምንጮቻችንን እንለይ። ነገሮች ዝም ብለው ሲወሩ ተቀብለን አናራግባቸው። እንዴት፣ ወዴት፣ በምን መንገድ የሚለውን እናጣራ። እንደዚህ ያሉ ነገሮች ለተንኮለኞች ይመቻልና ራሳችንን ከሐሰተኛ መረጃዎች እንከላከል። ሌላው ደግሞ የጥቅምት ሲኖዶስ ደረሰች አይደል? ሸተታችሁ? እንደዛ ነው። ሰበር መረጃ ከብፁዕ ወቅዱስ ፓትርያርኩ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ
መግለጫ ተሰጥቷል። ይህ መግለጫ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉት። እንግዲህ መግለጫው እንደሚከተለው አቀርብላችኋለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን ይህን ተከትሎ በቅርቡም ደግሞ ተመሳሳይ ጉዞ አድርገው ጳጉሜ 1 ቀን 2017 ዓ.ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው የሚታወስ ነው። ይህንን ተከትሎ ርዕሰ አውደ ዓመትን በማስመል ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርት፣ ወንጌል፣ ቃለ ምዕዳንና ቡራኬም አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይም ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናንን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ሲል ጽሕፈት ቤቱ አቅርቧል ማለት ነው። እንግዲህ ብፁዕ ወቅዱስ ፓትርያርኩ የእንደራሴ ሹመት እንዲሾም ደብዳቤ ያስገብተዋል የሚሉ ነገሮች ሲሰራጩ እንደነበረ ተከታትለናል። ይህን ተከትሎ እንግዲህ ምንም አይነት ደብዳቤ እንዳላስገቡና ስራቸውንም በአግባቡ እያከናወኑ እንደሚገኙ ተገልጿል ማለት ነው። የብፁዕ ወቅዱስ አባታችን ቡራኬያቸው ይድረሰን። ውሸት ነው፣ ቅዱስነታቸው አልታመሙም። ቅዱስነታቸው እንግዲህ ከሰሞኑ ታመዋል በሚል በዚህ በሶሻል ሚዲያው የሚሰራጨው መረጃ ፍጹም ሐሰት መሆኑ ጽሕፈት ቤቱ አስታውቋል። ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት እንግዲህ መደበኛው የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አንዳንድ አካላት በዚህ በማህበራዊ ሚዲያ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ በርካታ ምዕመንን በእጅጉ ተጨንቀው እንደነበር ጽሕፈት ቤቱ የገለጸ ሲሆን ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው መሆኑ እንግዲህ ጽሕፈት ቤቱ አስታውቋል። በኮሜንት ሴክሽን ላይ የቅዱስነታቸው በረከት ይደርብን እያላችሁ ጻፉልኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐዋርያዊ ተልእኮ ሆነው ሌሎች መንፈሳዊ ተግባራትን ለመምራት የሚያዳግት ማንኛውም የጤና እክል እንደሌለባቸው ተገለጸ። ከዛሬ ማለዳ ጀምሮ ቅዱስ ፓትርያርኩ በገዛ ፈቃዳቸው ከስራቸው ለቀዋል፣ እንዲሁም ሌላ እንደራሴ ሊቀ ጳጳስ እንዲመደብላቸው ጠይቀዋል የሚሉ የተለያዩ ዜናዎች በሚዲያዎች ሲሰራጩ ለማስተዋል ተችሏል። ከዚህ ጋርም ተያይዞ ምሽቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ባወጣው መግለጫ ቅዱስ ፓትርያርካችን ምንም አይነት ለአገልግሎት እንቅፋት የሆነ የጤና እክል እንዳላጋጠማቸው ይህንም አቀረቡት የተባለው ጥያቄ ከእውነት የራቀ ስለመሆኑ ተሰምተዋል። እግዚአብሔር አምላክ ለቅዱስ ፓትርያርካችን ለብፁዕ ወቅዱስ አቡነ ማትያስ ረጅም ዕድሜ ከጤና ጋር ይስጥልን፣ አሜን። እንግዲህ እንደተመለከታችሁት ነው ብዙ መረጃዎች የተሰራጩ የነበሩት ሐሰት የሆኑ መረጃዎች ነበሩ። እንዲሁም ከዚህ በፊት በአቡነ አብርሃም የተሰራጨ የነበረ ከሀገር ሊሰደዱ ሊጠፉ ነው የተባለ ሊሸሹ ነው የተባለ ብዙ ነገር ተነስቶ ነው። ከዛም ቀጥሎ ደግሞ ይኸው ወደ ብፁዕነታቸው መጥቶ ብፁዕነታቸው በጠና ታመዋል፣ እንደራሴ ያስፈልጋቸዋል፣ እናም ሊሾም ነው የተባለ ብዙ መረጃዎችን የሐሰት መረጃዎችን ሲዘዋወር ቆይቷል። ነገር ግን ይሄ የሐሰት መረጃ ልክ እንዳልሆነ በደንብ ከቪዲዮ እንደተመለከታችሁ ተስፋ አድርጋለሁ። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግር በግል ማህበራዊ ገጽ ሲለጥፍ የቆየው ግለሰብ በእስር ተቀጥቷል። የኢሉ አባቦር ዞን ሁርሙ ወረዳ ፍርድ ቤት በግል ማህበራዊ ሚዲያ ገጾች ላይ የኦርቶዶክስ ተዋሕዶ ሃይማኖትን በሚመለከት የጥላቻ ንግግርና የሐሰተኛ መረጃዎችን ሲያሰራጭ በነበረ ግለሰብ ላይ የ1 ዓመት ከ6 ወር እስራት ወስኗል። የተከሳሹ የማህበራዊ ሚዲያ ጥፋትም እንደሚከተለው ቀርቧል። አንደኛ፣ በእመቤታችን ቅድስት ድንግል ማርያም ስዕል ላይ የኤክስ ምልክት ማድረግ። ሁለተኛ፣ የቅዱስ ክርስቶስ ሳምራ ስዕል ላይ የውሻ ምስል አያይዞ አቡነ ቡቼ የሚል ጽሑፍ መለጠፍ። ሶስተኛ፣ በቪዲዮ ቀረጻ የእመቤታችንን ስዕል መጣል። ስለ አቡነ ተክለ ሃይማኖትና አቡነ አልባቲ ተክሌ የሚሉ ቃላትን በመጠቀም ጽሑፎችን መጻፍና መለጠፍ። አራተኛ፣ ኦርቶዶክስ ካልታደሰች ዕጣ ፈንታዋ ሙዚየም ነው የሚል መልእክት ማሰራጨት። አምስተኛ፣ 44ቱን አምላክ አመልካለሁ ራሴን ክርስቲያን እላለሁ የሚል መረጃ መለጠፍ። ስድስተኛ፣ ታቦተ ጽዮን ሽንት ቤት የሽንት ፎጣ በሚል አግባብ የሌለው ጽሑፍ ማሰራጨት። በእነኚህም በመሳሰሉ ክሶች ጥፋተኛ ሆኖ ተገኝቶ ፍርድ ተወስኖበታል።
የችሎት መረጃ በእመቤታችን ቅድስት ድንግል ማርያም ላይ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሲሳለቅ ዘግናኝ የሆኑ ቃላትን ሲጠቀም የነበረ ግለሰብ በ1 ዓመት ከ6 ወር እስራት ተቀጥቷል። እንግዲህ ከላይ ምስሉን የምታዩት ግለሰብ ትዝ እንደሚላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካልታደሰች ሙዚየም መሆን ነው ዕጣ ፈንታዋ እያለ በክርስቶስ ሰምራ ምስል ላይ አብሮ የውሻ ምስል በማድረግ የእመቤታችን ቅድስት ድንግል ማርያም ምስል ላይ ኤክስ በማድረግ የተለያዩ ለማመን የሚከብዱ ቃላት፣ ስድቦችን በመጠቀም ሲያንቋሽሽ ነበረ። ይሄ በኢሉባቦር ሁሙሩ ወረዳ ያለ ፍርድ ቤት ይሄ ነገር የወንጀል ተግባር ስለመሆኑ ጥፋተኛ ብሎት 1 ዓመት ከ6 ወር ቀጥቶታል። መሰል ጠቃሚ መረጃዎችን ታገኙ የአካውንቴን ከታተሉ። በቅድስት ድንግል ማርያምና በኦርቶዶክስ እምነት ላይ ሲሳለቅ የነበረው ግለሰብ ተፈረደበት። የኦርቶዶክስ ሃይማኖት ላይ የጥላቻ ንግግር እንዲሁም ደግሞ የሐሰት መረጃዎችን ሲያሰራጭ በነበረ ግለሰብ ላይ የ1 ዓመት ከ6 ወር እስራት እንደተወሰነበት ተሰማ። ተስፋ ሚካኤል ወንድሙ ተክሌ የተባለ ግለሰብ ከሰኔ 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ድረስ ባሉት ወራት ዲያቆን ተስፋ ሚካኤል ዘክርስቶስና ተስፉ ጂኤስ በተሰኘ የፌስቡክ የግል ገጾች ላይ የተለያዩ የጥላቻ ድርጊቶችን እንዲሁም ደግሞ ጽሁፎችን ሲያሰራጭ መቆየቱ በፍርድ ቤት ተረጋግጧል። በእመቤታችን በቅድስት ድንግል ማርያም ምስል ላይ የኤክስ ምልክት በማድረግ የቅዱስ ክርስቶስ ሳምራ ስዕል ላይ የውሻ ምስል አያይዞ አቡነ ቡቼ የሚልን ጽሁፍ በመለጠፍ በቪዲዮ ቀረጻ ላይ የእመቤታችንን ምስል መጣል ኦርቶዶክስ ካልታደሰች ዕጣ ፈንታዋ ሙዚየም መሆን ነው የሚል መልእክት ሲያሰራጭ የነበረው ግለሰብ በኢሉ አባቦሩ ዞን ሁርሙ ወረዳ የጸጥታ አካላት ክትትልና ቁጥጥር ስር የዋለው ተከሳሽ በፖሊስና በአቃቤ ሕግ የጋራ ምርመራ ተደርጎበት በ1 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። እናንተስ ስለ ፍርድ ውሳኔው ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እንግዲህ ውድ ኦርቶዶክሳውያን ሁሉም ነገር እንደዚህ በስርዓትና በአግባቡ ሲሆን ደስ ይላል። እመቤታችን ቅድስት ድንግል ማርያምን በዚህ መልኩ ያንቋሸሹና ብዙ ነገር ያደረጉ ሰዎች እንዲህ በእስር ሲቀጡ በጣም ደስ ይላል። ቀጣይነት ቢኖረው እንዲሰት የሚሰራ ሃይማኖትን ከሃይማኖት የሚያጋጭ ሰው ካለ በዚህ መልኩ የተቀጣ መማሪያ ቢደረግ ድጋሚ እንደዚህ አይነት ስህተቶች አይሰሩም። ሃይማኖታችንም ተከባብረን የማስቀጠል ሁኔታ ይኖራል ብለን እናስባለን። መከባበሩ በጣም ደስ የሚል ኢትዮጵያዊነት የሚታወቀው በመከባበር በመቻቻል ብዙ ሃይማኖቶችን በመያዝ ብዙ ቋንቋ ተናጋሪዎችንም በመያዝ ነው የሚታወቀውና ይሄ ኢትዮጵያ የምትባለውን ሀገራችንን እግዚአብሔር አምላክ ይጠብቅልን ላሉ ከቪዲዮ ብዙ ትምህርቶችን ብዙ እውቀቶችን እናገኛችሁ ተስፋ እናደርጋለን። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንጸድቅም ባንጸድቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ